ሻሎም ውድ የተወደዳችሁ በዓለም ዙሪያ ሆናችሁ ይህንን ፌስቡክ መልእክት የምትሰሙ ውድ የጌታ ቤተሰቦች በያላችሁበት ሰላማችሁ የበዛ ይሁን። ትንሽ ደቂቃ ውስጥ ማወራው ሐሳብ አለኝ። ቶሎ ገባ በሉና ማካፈለውን ሐሳብ ተካፈሉ። ቤኪ ለሌሎች ሼር አድርጉልኝ። በጣም ማወራው ሐሳብ አለ። ይድረስ ለደቡብ አፍሪካ ነዋሪዎች፣ በደቡብ አፍሪካ ለሚኖሩ ኢትዮጵያውያንና ኤርትራውያን ይሄ መልእክት በፍጥነት ብዙ ሰው እንዲሰማልኝ ይሄን መልእክት ሼር አድርጉልኝ። ማወራውን ሐሳብ ከማውራቴ በፊት አሁን የገባችሁ በቂ ሰዎች ናችሁ። በጣም ወዳችኋለሁ፣ እጅግ አከብራችኋለሁ። በፍጥነት ይሄን መልእክት ሼር አድርጉልኝ። በደቡብ አፍሪካ ላሉ፣ በደቡብ አፍሪካ ለሚኖሩ ኢትዮጵያውያን ክርስቲያኖች፣ ኢትዮጵያውያን ጴንጤዎች፣ ኢትዮጵያውያን ክርስቲያኖች ዛሬ ክርስትና መድረክ ላይ በመዛዛት ሆኗል። ዛሬ ክርስትና በብላክ ቤልት ሆኗል። ዛሬ ክርስትና በቦክስ ሆኗል። ዛሬ ክርስትና መድረክ ላይ ጀብድ በመናገር ሆኗል። ዛሬ የእግዚአብሔር ወንጌል ከመርከስም እጅግ በቃ ከንቀትም ከማቆሸሽም ማቆሸሽ ከመግደልም መግደል ዛቻ በስቷል። ስለዚህ በፍጥነት ይህን መልእክት ሼር አድርጉልኝ። በጣም ወዳቸዋለሁ። ዛሬ ስለ ብላክ ቤልትና ስለ እግዚአብሔር መሰዊያው በደቡብ አፍሪካ ውስጥ ስለሚኖሩ ኢትዮጵያውያን ስለሚገደኝ በደቡብ አፍሪካ ውስጥ የሚኖሩ ኢትዮጵያውያን የሜዲትራኒያንን ባህር የተቋቋሙ ታንዛኒያ በረሃ ውስጥ በራብ የተቀጩ በርካቶች ለአውሬና ለአዞራት የሆኑ የሜዲትራኒያን ባህር የዋጣቸው በርካቶች ደግሞ ጀልባ ላይ ተስፋ ቆርጦ ሞቶ እዛው ባህር ላይ የተጣሉ አልፎ ተርፎ ደግሞ ደቡብ አፍሪካ መጥቶ በጎማ የተቃጠሉ በርካታ ሳውዝ አፍሪካ ውስጥ የሚያሳዝኑ ወንድሞችና እህቶች አሉ። ስለነዚህ ወንድሞች ስለሚገደኝ የእግዚአብሔር መድረክ ምን ያህል እንደተደፈረ የእግዚአብሔር መድረክ ምን ያህል በጣም እንደተደፈረ ለማሳየት በዚህ ደቂቃ መጥቻለሁኝ። ቶሎ ሼር አድርጉልኝ። ይህንን ስላችሁ በደቡብ አፍሪካ ውስጥ በጣም ከጥግ እስከ ጥግ ብዙ አስተዋይ ብዙ መካሪ ሰዎች ጠፍቶ አይደለም ይሄ ሁሉ ዛቻ። እንግዲህ በአንድ በእግዚአብሔር መሰዊያ ላይ የእውነት የእግዚአብሔር ቃል መሰበክ ሲገባ ይሄ የእግዚአብሔር ቃል ይሄ የእግዚአብሔር የእውነት ይሄ ወንጌል መሰበክ ሲገባ ይሄ ሕይወት የሆነ ወንጌል ይሄ መንገድ የሆነ ወንጌል ይሄ በሜዲትራኒያን ባህር ውስጥ ባህር የከፈለልን ወንጌል ይሄ 7 መንግስት አቋርጦ ያመጣን ወንጌል መሰበክ ሲገባ ሰው ስለ ብላክ ቤልት፣ ሰው ስለ ኢንቨስትመንት፣ ሰው ስለ ማስፈራራት፣ ሰው ላይ ስለ መዛት ያወራል። ካን ኢማጂን እኔ የሚገርመኝ ነገር እንዴት አንድ ክርስቲያን ከአንደበቱ አውጥተው ስለ አልባሌ ነገር ያወራል፣ ስለ መጋደም ያወራል፣ ስለ መተኛት ያወራል፣ ስለ ሴሰኝነት ያወራል። ያ ህይወት ከሌለው በስተቀር ያ ኑሮ ከሌለው በስተቀር ያ ተግባር ከሌለው በስተቀር እንዴት አንድ ክርስቲያን አንድ ራሱን ሌሎችን እንኳን አፖስትል ብሎ የሚሾም ሌሎችን አፖስትል ብሎ የሚሾም ሌሎችን ሐዋርያት ብሎ የሚሾም ሌሎችን ነቢያት ብሎ የሚሾም ሌሎችን የተለያየ ስም የሚሰጥ ሰው እንዴት የወረደ ንግግር እኔ ብላክ ቤልት አለኝ ማንንም አልፈራም ይላል። ለነገሩ ሲጀመር ይሄ አይደለም። የሚያሳዝናችሁ ነገር በደቡብ አፍሪካ ለዘመናት ኖሮ ያላገኙትን አይዲ በ2 ወር አገኛለሁ ብሎ መዛቱ። የደቡብ አፍሪካ ውስጥ አራስ እኮ ኦማፌሯን ለማሳደስ አራስ ነፍሰ ጡር እህቴ ነፍሰ ጡር ብርቅዬ እህቴ ውቧ እህቴ በጣም ቆንጅዬ እህቴ ነፍሰ ጡር እህቴ ደቡብ አፍሪካ ውስጥ አራስ እንኳን ወልዳ ማለት ነው ወልዳ ኦማፌሯን ለማሳደስ ፕሪቶሪያ ትሄዳለች ኢሚግሬሽን። ይሄ ሰው በፌክ ቪዛ ገዝተን የመጣ አልኩት። ፌክ ቪዛውን ለጠፍኩለት። ስፔሲፊክ አላረኩም። ፌስ ቪዛውን ከተናገርኩ በኋላ በቃ ያዙን ሊቀቆኝ ማለት ጀመር። በ2 ዓመቱ በዘመናት ኖሮ ያላገኙትን አይዲ የደቡብ አፍሪካ ምዕመናን የደቡብ አፍሪካ ኢትዮጵያውያን ምን ያህል እንደተናቃችሁ ተመልከቱ። ምን ያህል የእግዚአብሔር ሰው ነው ያላችሁት ሰው እንደዘለፋችሁ እወቁ። የእግዚአብሔርን መሰዊያ የእግዚአብሔርን መድረክ በመድፈር ምን ያህል ወንጀል እንደተሰራ እወቁ። አይምሮ ላለው ሰው ነው የሚገባ። አይምሮ ማሰብ ለሚችል ሰው ነው የሚገባ። እኔ በ2 ወር ውስጥ የሳውዝ አፍሪካ አይዲ ያገኛለሁ። ለዘመናት ኖራችሁ ያላገኛችሁትን ያላችሁ እንግዲህ የሳውዝ አፍሪካን ህግ ታውቃላችሁ አይደል? በደቡብ አፍሪካ ውስጥ ኖራችኋል። በደቡብ አፍሪካ ውስጥ ትኖራላችሁ። በደቡብ አፍሪካ ውስጥ የምትኖሩ ኢትዮጵያውያን ልብ ብላችሁ ስሙኝ።
እኔ በሁለት ወር ውስጥ የደቡብ አፍሪካን አይዲ አገኛለሁ ለዘመናት ኖሮ ያላገኙትን በደቡብ አፍሪካ ጆሃንስበርግ ከተማ ላይ ኢንቨስት አደርጋለሁ ነው ያለ እንግዲህ በእግዚአብሔር መድረክ ላይ የእግዚአብሔርን ስም በመጠቀም ሰው ወንጀል መስራት ነውር ነው የእግዚአብሔርን ስም በመጠቀም ሰው እንዴት ወንጀል ይሰራል ሰው እንዴት የወረደ ወሬ ያወራል ሰው እንዴት የሚሸት ነገር ያወራል ከቤተ ክርስቲያን ዕውቅና ውጭ እዚ ሎኬሽን ለሎኬሽን ዝርፊያ ተጀምሯል እዚ ባምብሪጅ ላይ አንድ ባምብሪጅ ላይ ከቤተ ክርስቲያን ዕውቅና ውጭ ሰዎችን ግለሰቦችን በማስተባበር ዝርፊያ ተጀምሯል ከዚህ በኋላ ማለት ነው ኦሬዲ አይዛብማ ወደኛ ለመምጣት አልቻለም እናንተ እንደዚህ ናችሁ እንደያለ ያሸተተን እየሸሸ ነው ያ ካልቀራ ኢትዮጵያ አብያተ ቤተ ክርስቲያናት የለም እንዴ ይድረስ ይሄ ለኢትዮጵያ አብያተ ቤተ ክርስቲያናት ይድረስ ለኢትዮጵያ ምእመን ይድረስ ኢትዮጵያ ምድር ላይ በጎማ ለተቃጠላችሁ ለክርስትና የተገረፋችሁ ይድረስ ይሄ ይመለከታችኋል ይድረስ በደቡብ አፍሪካ ላይ በኢትዮጵያ ላይ እየደረሰ ያለ ወንጀል ይድረስ ለናንተ በደቡብ አፍሪካ ላይ በኢትዮጵያ ላይ እየደረሰ ያለ ዛቻ ይድረስ እንዴ በደቡብ አፍሪካ ላይ እየሆነ ያለ ነገር በጣም አሳፋሪ ነገር ነው በደቡብ አፍሪካ ላይ የዲፕሎማቲክ ሪሌሽንሺፕ ሻክሯል የኢትዮጵያ መንግስት እንዲሰማ ይፈልጋል ቪዛ በ400 እና በ200 በ300 ሺህ እየገዙ እየመጡ እንዴት ነው እኔ ኢንቪቴሽን ልኬ እናቴን የሚጠራ በእኔ ድርጅት ስም እንዴት ነው እኔ ወንድሜን የሚጠራ እንዴት ነው ጓደኛዬ መጥቶ እኔን ቪዚት የሚያደርገው እንዴት ነው የሀገሬ ሰው ሚከብረው እነኚህ ኮራፕሽን እየሰሩ ነው በወንጀል ያገኙትን ገንዘብ እያስፈራሩ ያገኙትን ገንዘብ ብላክ ቤልት አለኝ እያሉ የሚያገኙትን ገንዘብ ብላክ ቤልት አለኝ እያሉ በመድረክ ላይ እያስፈራሩ የሚያገኙትን ገንዘብ ካኑ ኢማጂን ሰው አፉን ሞልቶ ብላክ ቤልት አለኝ አንተ ዘመናትን ኖረ ማታገኘውን አይዲ እኔ በሁለት ወር አገኛለሁ ይላል የሰው ልጅ ደፍሮ ወገኖቼ ድፍረታቸውን ምን ያህል እንደው ወንጀላቸውን ውንብድናቸውን አመጻቸውን ውንብድና ነው አንተ ለዘመናት ኖረ ያላገኘውን አይዲ እኔ በሁለት ወር አገኛለሁ ጆሃንስበርግ ከተማ ኢንቨስት አደርጋለሁ ማይ ፍሬንድ ስሙ በእውነቴን ነው ምላችሁ እዚህ ባምብሪጅ ላይ ማለት ነው የሆነ ቦታ ላይ የሆነ ማፊያ ስራ ሰሩና ያለ ቤተ ክርስቲያን ዕውቅና ሎኬሽን ለሎኬሽን ዝርፊያ ተጀምሯል የለም አይሸጥም በፍጹም አይሸጥም ፕሌን ነገር አይሸጥም ዘይት አይሸጥም ኔርክ አይሸጥም በቃ ለወንጌል አባቶች ታርዷሉ ሞተዋሉ ተገርፈዋሉ በፍጹም ደቡብ አፍሪካ ላይ ያልታሰበ ድንገተኛ አክሲደንት ነው የገጠመ የለም በፍጹም አይሆንም ወዳጆቼ ስሙኝ እንዴት ነው ቆይ እንዴት ነው ማታስቡት ጉባኤ ውስጥ ቁጭ ብላችሁ እጅ ያጨበጨባችሁ ለዘመናት ኖራችሁ ያላገኛችሁትን አይዲ እኔ በሁለት ወር አገኛለሁ ይያለ ብላክ ቤልት አለኝ ይያለ ያስፈራራችሁ እንዴት ነው ቆማችሁ ስብከት ነው የምትሰሙት የእግዚአብሔር ቤተ መቅደስ እኮ ስርዓት ማስፈጸሚያ አይደለም የምትኖርበት ቤተ መቅደስ ነው የምትኖርበት ቤት ነው በጣም ኖርህ የምትገለጥበት ቤት ነው እንዴት ብዬ ልንገራችሁ እሺ ሰው በቦክስ ካስፈራራ ብላክ ቤልት አለኝ ይያለ ሰው በጀብድ ካስፈራራ እንዴት የትኛውን የእግዚአብሔርን መንግስት ነው የምንሰራ ሰው እሺ ስለ መድረክን ካላከበረ እንዴ ማንንም የሚጋደም ይያለ እኮ በአሽሙር ሰውን ይሳደባል ማንን እንደምሳደብ እንግዲህ በምን ታውቃላችሁ ማንንም የሚጋደም እኔን ሐሰተኛ ነው ማለት አይችልም ህጋዊ ቪዛ ነው ያለኝ ይላል ህጋዊ ቪዛ ካለው ምን መናገር አስፈልጋ ማይ ፍሬንድ እኔ የምላችሁን ተሰሙኛላችሁ ቤተክርስቲያን ወዴት እየሄደች ነው ኢትዮጵያ ምድር ላይ ቤተ ክርስቲያናት አለ ወይ ለዚህ ህግ የለም ወይ ምንድነው ይሄ ጉድ እንዴ ይሄ ውንብድና እኮ ነው ይሄ ከፍተኛ ወንጀል እኮ ነው እንዴ የመሰዊያውን ሉዓላዊነት የመሰዊያውን እልውና የመሰዊያውን የቤተ ክርስቲያንን እልውና መጣስ እኮ ነው እንዴ ወንጀል ከፍተኛ ወንጀል እኮ ነው ወገኖቼ የሰዎችን ስም ማቆሸሽ ያልተጋበዙበትን ያልተጠሩበትን ተጠርቻለሁ ራት ይያሉ እንዴት ነው ነውር እኮ ነው ይሄ ነውር ነው ገለመለ ኤምባሲ ራት ተጋብዤ እንደዚህ ወጥቼ እንደዚህ ወርጄ እንደዚህ ሆኜ ፎዋት ነውር ነው ስለዚህ ይሄ በጣም ወንጀል ነው ብላክ ቤልትን እዛው ከነ ብላክ ቤልት ገደል ግባ ወዳጄ መሰዊያው ላይ እንደዚህ አይነት ጀብዳ ታወራ ምን አይነት ነውር ነው አስነዋሪ ነገር ነው ይሄ
እኔ አብጄ ማወራ መስሏችኋል? ሰው እንዴት ነው ማሰብ የማይችለው? ስለ ብላክ ቤልት እየተወራ ያጨበጭባል። ቸርች መሆኑ ተረሳ። መድረክ መሆኑ ተረሳ። የእግዚአብሔር ቤት መሆኑ ተረሳ። ስለ ብላክ ቤልት፣ ስለ ኢንቨስትመንት። የማንን ገንዘብ ነው አንተ ኢንቨስት የምታደርገው? የዘረፍከውን ገንዘብ፣ በብላክ ቤልት አስፈራርተ የተቀበልከውን ገንዘብ። ነውር ነው። በጣም ነውር ነው። በኢየሱስ ስም ይሄ ነውር ነው። በጣም ይሄ የማይደገም የትኛውም ትውልድ የትኛውም ጄኔሬሽን መስማት የሌለበት ነውር ነው። እንዴ በጣም ነውር ነው። ይሄ እኮ በጣም ከፍተኛ ነውር እኮ ነው። ከፍተኛ ወንጀል እኮ ነው። ይሄ በጣም ወንብድነት ነው። ወንብድነት ነው። በጣም አስቸጋሪ ወንብድነት። እንዴ እኔ በጣም ያሳፈረኝ ነገር፣ በጣም እጅግ ያሳፈረኝ ነገር ምን እንደሆነ ታውቃላችሁ? ሰው እንዴት የወረደ ወሬ ያወራል? ሰው እንዴት መሰዊያ ላይ ስለ መጋደም ያወራል? ሰው እንዴት መሰዊያ ላይ ስለ ሴሰኛነት ያወራል? ማን ነው ያ ሰው? ህይወቱ ያ ሰው በዛ ተግባር ላይ የሚኖር ሰው መሆን አለበት። በዛ ህይወት የሚመላለስ ሰው መሆን አለበት። ያ ሰው በዛ ላይፍ መኖር የሚኖር ሰው መሆን አለበት። ስለዚህ ነገር ማውራቱ የወረደ ወሬ መሰዊያ ላይ የእግዚአብሔርን ይሄንን ቃል እንደመስበክ የእግዚአብሔርን ይሄንን ቃል እንደማሳየት የነ ጳውሎስ ጨርቅ የነ እንትና ጨርቅ ፈውሷል እያለ ያንን ፕሌኑን እንደመሸጥ ፋንታ ያን የወረደ ነገር እንዴት ያወራል? ያን የቆሸሸ ነገር እንዴት ያወራል? የሰው ልጅ ማን ነው? እሺ ያ ሰው ለማንም እኔ አልፈራም፣ ማንንም አልፈራም። እሺ እኔና አብይንም አልፈራም፣ እነ ዶክተር አብይንም አልፈራም ካለ ቤተ ክርስቲያንን መድረክ ካላከበረ ያን ሰው ለምን ትሰማላችሁ? ታቁኛላችሁ። እኔ አልፈራም እና እነ ዶክተር አብይንም እኔ ማንንም አልፈራም የሚለውን ሰው ለምን ትሰማላችሁ? ብላክ ቤልት አለኝ የሚለውን ሰው ለምን ትሰማላችሁ? እሱ ሄዶ ብላክ ቤልት እኮ እዛ ይሄ ቡቲ እንትን ላይ እዛ እኮ አለ እኮ አለ እኮ እዛ ብላክ ቤልት እኮ አለ። እዚህ አሁን ለምሳሌ የተለያዩ እንትኖች አሉ። ቤልት አለ፣ ብላክ ቤልት አለ ምናምን። እነሱ ጋር እዛ ይወዳደር እንጂ ይሄ ሼም ነው። በኢየሱስ እኛ በወንጌል ያደግነው ነውር ነው በጣም። ስለ ብላክ ቤልት አልነገሩንም አባቶች። የቀድሞ አባቶች ስለ ወንጌል የተገረፉ በሐዋርያት ዘመን በሰይት የተቀቀሉ በእኛም ዘመን በቅርብ በእነዚህ በሰባዎቹ በስልሳዎቹ ዓመት እነኚህ አሰላ ላይ በጎማ የተቃጠሉ ትልልቅ አባቶች ታሪክ የሰሩ አልተናገሩም። ስለ ብላክ ቤልት አልተናገሩም። ስለ መጋደም አልተናገሩም። ስለ ሴሰኛነት መድረክ ላይ አንተ እንዴት አይነት ይሄ ህይወቱ ካልሆነ በስተቀር ይሄ ገስታውስ እየጠራ የለመደ ካልሆነ በስተቀር እንዴት ስለ ሴሰኛነት መድረክ ላይ ያወራል? እንዴት ስለ ብላክ ቤልት መድረክ ላይ ያወራል? እንዴት ስለ ፕሮፐርቲ መድረክ ላይ ያወራል? እንዴት እሱ በሁለት ወር አይዲ ስለማግኘት መድረክ ላይ ያወራል? የወረደ ወሬ። ደቡብ አፍሪካ ላይ 12 ዓመት ኖር ያለው አይዲ በሁለት ወር ይገኛል እንዴ? እኔ ዘመናት ኖራችሁ ያላገኛችሁትን አይዲ በሁለት ወር አገኛለሁ እያለ የእግዚአብሔርን ህዝብ ሲደፍር የእግዚአብሔር ህዝብ እጅ አጨብጭበ ታጨበጭባለ። ለምን አትነቃ? እሺ ቪዛው ውሸት ነው ተባለ። ቪዛውን አውጥቼ ያሳየዋችሁ። ቪዛው ውሸት ነው፣ ፌክ ነው። በቹባይኔ መጣ። እሱም ተናዘዘ፣ እንደዚህ ተናዘዘ፣ እንደዚህ እያደረገ ተናዘዘ። እሺ እውነት ነው። እሺ አመነበት፣ እሱም አመነ። ሌሎችም ነገሮች የተከሰቱ አሉ። ሌሎችም ነገሮች አፕን ያደርጉ አሉ። በጣም ከፍተኛ ነገር ወደ እናንተ በሂደት ይመጣል። ዛቻ አለ፣ የተለያየ ነገር አለ። ከፍተኛ ወንጀል ለመስራት ከፍተኛ ዝግጅት ነበራቸው፣ ግን ፌል አድርጓል። ምንም አይነት ነገር የለም። በጣም ወርደዋሉ። ይሄ ሌብነት በየሎኬሽኑ እየዘረፉ ነው። አሁን በየሎኬሽኑ ገብቷሉ። ከተማ ስለተባነነ ተጠንቀቁ። ከተማ ስለተባነነ ከተማ ስላጋለጥኳቸው በየሎኬሽኑ ሌብነት ጀምሯሉ። ይሄን ሌብነት ካላቆሙ እኛም አናቆሙ፣ እንቀጥላለን። ማይ ብራዘር እንቀጥላለን። እሺ እንቀጥላለን። አዘርፉ። የእግዚአብሔርን ቤተ መቅደስ አታረክሱም። እንደ አይዛብ ወደ እግዚአብሔር ቤት ለመምጣት እኮ እናንተም እንደዚህ ናችሁ እንደያለ እኮ እየሸሸ ነው። እንዴት ሆኖ ይመጣል ጌታን ለመቀበል? ጌታ ድኗል ወይ በዛ ጉባኤ ውስጥ? አንተ እነዚህ እኮ በጣም የሚገርም ውንብድና ነው እኮ፣ ወንጀል ነው። እነኚህ የዳኑ አይመስሉኝም እንዴ? ራሳቸው የተቀባቡ ናቸው። ራሳቸው የተሻሾሙ ናቸው። ማን ይሾማቸው? አፖስትል ሐዋርያ አድርጎ። የሚገርማችሁ ነገር ሐሰተኛውን ሐዋርያ አድርጎ ይሾማል። ሐሰተኛውን ይቀቧል። ሐሰተኛ ለሐሰተኛ ስም ይሰጣጣል። አረ ኢትዮጵያ አብያተ ቤተ ክርስቲያናት የለም ወይ? ደከምሽ ወይ? ለመንግስት ትልቅ አስተዋጽኦ ያደረግሽ ቃለ ሕይወት ቤተ ክርስቲያን ኢትዮጵያ ያለሽ ደከምሽ። መካነ ኢየሱስ ደከምሽ።
ደከማችሁ ወይ? እኛ ምን አይነት ትውልድ ነው የምንሆነው ከዚህ በኋላ? ብላክ ቤልት እየተሰበከ መድረክ ላይ እኛ ምን አይነት ዘር ነው የምንሆነው? እኛ ምን አይነት ፍሬ ነው የምናፈራ ወገኖች? አረ አዋጅ! እኔ ምን ይሻለኛል? እኔ እኮ ሰው እንዴት ነው አልገባውም። እንደ ሰው አልባነንም አልነቅልም። ማፊያ በኢየሱስ ማፊያ ስለ ብላክ ቤልት እና ስለ አይዲ ሰብክልናል። አንተ ቃል እኮ አንድ ምዕራፍ እኮ ቃል አላነበበም። በኢየሱስ እኔንም ርዕሴን እንዳያሳስተኝ በኢየሱስ እኔንም ርዕሴን እንዳያሳስተኝ የእግዚአብሔርን ቃል አንድ ቦታ ከፍቶ አላነበበም። የሚገርማችሁ ነገር ስለ ብላክ ቤልት ስለ ኢንቨስትመንት ነው ያወራው። በኢየሱስ ላለቃችሁ ነፍስ ጉዷ ፈለ ወይን አዲስ ነፍስ ግን በዛ ጉባኤ ውስጥ ባትገኝ በቃ ያልዳነች ያልተጽናናች ነፍስ በዛ ጉባኤ ውስጥ ባትገኝ ደስ ይለኛል። በእውነት ኢዝ ቬሪ ሼም። በእውነት ነው ብላችሁ በኢየሱስ ሰው እዛ ወርዶ ስለ ሴሰኛነት የሚያወራበት ስለ ዝሙት የሚያወራበት መድረክ ላይ በኢየሱስ አዲስ ነፍስ ብትመጣ ምን ትሆናለች? በጌታ በኢየሱስ ስለ ብላክ ቤልት ሰምቶ ነው የሚሄደው አዲስ ነፍስ። አሁን የእግዚአብሔርን ቃል የሚያ በኢየሱስ ለዝርፊያ አይመችም። ለዝርፊያ አልመች ስል እኮ በብስጭት በቃ ያለውን በቃ ፕሌን የለም። እችን ደግማለሁ። እሺ ዘይት የለም፣ ስቲከር የለም። ከተሸጠ እጅ ከፍንጅ እዛው ነው ማሳስረው። እጅ ከፍንጅ እዛው ደሰምታይ ነው ማሳስረው እጅ ከፍንጅ። ምክንያቱም ይሄ ዘይት የለም። ሳውዝ አፍሪካ ላይ ዘንድሮ የሆነ ያልታሰበ ነገር ነው የሚሆነው። ሳውዝ አፍሪካ ላይ ይሄ ድንገተኛ ነገር ነው። ይሄ በጣም ያልተለመደ ነገር ነው። ዘይት የለም፣ ተጠንቀቁ። ይቺ የቻይና ፕሌን ተሸርትም አትሊስት ያው ለቸርች ሴርሞኒ ምናምን ተብላ ነው እንጂ ይቺ የቻይና ፕሌን ተሸርትም የለም። ለነገሩ ከዚህ በፊት አንዱ ነግዶ ሄዷል። 25,000 ፒስ ነግዶ ሄዷል አንዱ። ስማቸውን መጥራት አልፈልግም። በጣም ማፊያ ነው። ማይ ፍሬንድ ወንጌል ለሚዘራ ስጡ። በእውነት ወይኔ ኢየሱስ ስም። እኔ እኮ በጣም የሚገርመኝ ነገር ማለት ነው በጣም የሚገርመኝ ነገር በጣም የደነቀኝም ነገር ምን እንደሆነ ታውቃላችሁ? ኢየሱስ ገንዘብ አባዛለሁ አለ ያለው እዚህ ጋር ባምብሪጅ ገንዘብ አባዛለሁ ተሰለፉ አላቸው አለ። ገንዘብ አባዛለሁ ብሎ ሰው ሰልፍ ቆሞ ገንዘቡ አይባዛም። አንዱ ልጅ ተበሳጭቶ ገንዘቡ ይባዛል ብሎ ልጁ በእጁ ይዞ የወጣውን እዛ ጣሉ ብሎ ገንዘቡ አይባዛም። በኢየሱስ ልጁ ነቅሎ ነው ሊወጣ እና ገንዘብ አባዛለሁ የሚል እጅ አስረዝማለሁ የሚል ጌታው የሚመጣብን። አረ በስመ አብ! ቤተክርስቲያን ምን ጉድ ውስጥ ነው ያለችው? አረ ቤተክርስቲያን ችግር ውስጥ ናት። በኢየሱስ ስም እኔ እያለቀስኩ ነው። በእውነት እየሳቁ ሳይሆን እያለቀስኩ ነው ወገኖች፣ ስሙኝ። በእውነቴን ነው የምላችሁ። በእውነት በጣም እያለቀስኩኝ ነው፣ እየሳኩ አይደለም። የምሬን ነው የምላችሁ። በጣም መጨረሻ ማለት ነው። ቤተክርስቲያን ምን ውስጥ ነው ያለችው? ቤተክርስቲያን ምን ውስጥ እንደሆነ ወድቃለች እንዴ! በጣም አስነዋሪ ተግባር ነው እየሆነ ያለ። በጣም አሳፋሪ ተግባር ነው እየሆነ ያለ። ሰው ስለ ሴሰኛነት ከሰበከ፣ ሰው ስለ አመጽ ከሰበከ፣ ሰው ስለ ቤልት ከሰበከ፣ ሰው ስለ አይዲ ከሰበከ፣ ሰው ስለ ምድራዊ ብልጽግና ከሰበከ፣ ሰው ምድራዊ ኢንቨስትመንት ከዛው ህዝብ ዘርፎ፣ ከምስኪኑ ህዝብ ዘርፎ፣ ከተጨቆነ ህዝብ ዘርፎ እዚሁ ከተማ ላይ ኢንቨስት አደርጋለሁ ብሎ ከፎከረ ምን አይነት ወንጌል ነው እየተሰበከ ያለ? እሺ ንቁና ስሙ። እኔ ምንም አይመለከተኝም። የሲዳማ አባቶች ለወንጌል ተገርፈዋል። የከምባታ የሀዲያ አባቶች ለወንጌል ዋጋ ከፍሏል። የቦረና የአርሲ አባቶች ለወንጌል ዋጋ ከፍሏል። እና የኛው ወንጌል የት እየሄደ ነው? ዝም ብለህ የምታየው? ከመሆን ማይ ብራዘር እናውራ እንጂ። እነዚህ እኮ በኢየሱስ ስም የበግ ለምድ ለብሶ እኮ አንዱን አንተ ከቮይስ ሪከርድ እያደረጉ ገስታ ውስጥ ጠርተዋል። ቮይስ ሪከርድ እኔ ጋር አሁን የደረሰ መረጃ አይምሮዬን አጥዞታል። ይሄኛው በቃ የለም። የሚገርማችሁ ነገር እንቅልፍ የሚባል ነገር ሁላ የለም። አንዱ ልጅ ደወለልኝ። ከኢትዮጵያ ነው የምደውልልህ አለኝ። እሺ አልኩት። ከኢትዮጵያ ነው የምደውልልህ፣ ስማ የእግዚአብሔር ሰው አለኝ። ከዛ ከኢትዮጵያ ነው የምደውልልህ። እሺ አዎ እንደዛ ከስር ኢንፎርስ ካርጉ ፐብሊክ አዎ እኚ መልእክት አለን የምትሉ ከስር አድርጉልኝ እባካችሁ፣ እናንተንም ይከታተላሉ። እና ከኢትዮጵያ ነው ምናምን አለኝ። እሺ ንገረኝ አልኩት። ከዛ በኋላ ቮይስ ሪከርዴን ከፈትኩ። እሺ
እኔ እግዚአብሔር ነፍሴን በቃ ተናዝዤ መሞት አለብኝ አለ። ምን ነው አትሞትም እኮ እግዚአብሔር የይቅርታ አምላክ ነው አልኩት። እኔ ከፍተኛ በደል ሰርቻለሁ አለ። ምንድነው የሰራው በደል አለ። በቃ የነብዩን ስም ጠራና እኔ ቮይስ ሪከርደር ይዤ ገባለሁ አለ። እንግዶቹን ተቀበል ተብዬ እንግዶቹን ኢንተርቪው ያደርጋለሁ አለ። ቮይስ ሪከርዱን ሸሚዝ ኪሴ ውስጥ ከታለሁ አለ። ሸሚዝ ኪሴ ውስጥ የከተትኩትን ቮይስ ሪከርደር ከዛ ቮይስ ሪከርዱን ኦን አረግና ከየት ነው የመጣሽው? ችግርሽ ምንድነው? ምን ነበር የገጠመሽ? ምናምን ብዬ ከዛ አውራ እጠይቃታለሁ፣ ኢንተርቪው ያደርጋታለሁ አለ። ከዛ ኢንተርቪው ሲያረግ እዛ ቮይስ ሪከርደሩ አለ ሸሚዝ ኪስ ውስጥ። ያ ሸሚዝ ኪስ ውስጥ ያለውን ቮይስ ሪከርደር ኦን አድርጎታል። የሚገርማችሁ ነገር ስሙ። ይህን ቮይስ ሪከርደር ኦን አድርጎ ሸሚዝ ኪስ ውስጥ ያለው ቮይስ ሪከርደር ኦን ስለሆነ ይህች ሴት ዝም ብላ በየዋህነት በቃ ችግሯን ትነግራለች። በቃ ያላትን ነገር በቃ የመጣችበትን ለጸሎት ልታጸልይ የፈለገችውን ነገር የገጠማትን ነገር እየነገረች ለካ ይሄ ቮይስ ሪከርደሩ እየቀዳ ነው። እሷ አልታውቅም። ልክ የመጀመሪያ ለሷን የጀመረላት ለካ ከቮይስ ሪከርደሩ ላይ ልክ ወዲያው ሩም ውስጥ ገብቼ ጽፌ ለነብዩ አስተላልፋለሁ አለ። ኢማጂን እስቲ ይሄን ያህል እዚህ ደርሰናል። ይሄን ያህል ክፋት ውስጥ ነን። ይሄን ያህል አመጽ ውስጥ ነን። ይሄን ያህል ችግር ውስጥ ነን። ከዛ ቮይስ ሪከርደሩ እየጻፈ ለነብዩ ይሰጣል። ነብዩ ለካ ኢሚዲየትሊ የሰውን ስም ይጀምራል በቃ መጥራት። የሰውን ስም መጥራት ይጀምርና እዚህ ሴትዮዋ ጋር ጀመረ። ጠራላት። በቃ ሴትዮዋ ናቀለች። ለምን ኦሬዲ ያለችውን የራሷን ህይወት ሁሉ ነው ያነበበላት። ለምን ህይወቷን ኦሬዲ ለዛ ልጅ ነግራለች። ያ ልጅ ደግሞ እየጻፈ ነው። ያ ልጅ እየጻፈ ስለሆነ እሷ ኦሬዲ ልጁ ቮይስ ሪከርደር ኪስ ውስጥ ስልክ ያዘን ይመስላል። አጣቅም ስልክ በቃ ሁሌ እንደዛ ነው አይደል የሚያደርገው። አሁን ይሄ ልጅ በቃ ይሄ ልጅ አሁን ምንድነው ምለው ምን ሊሆን ነፍሴ ረፍት አጣቻለ። በቃ ይሄንን ነው ምን ሰራለ። ቲም አለን አዲስ አበባ ቲም አለን፣ ሐዋሳ ቲም አለን አለ። ይሄን መረጃ እንሰጣለን አለ። አስጋንጎን የምን እየሆነን ነው? መረጃ ሰምተ በክርስቶስ ደም ስጋ ላይ ትቀልዳለህ። በአብ በወልድ ስጋ ላይ ትቀልዳለህ። እንዴት በክርስቶስ ስጋ ላይ? ያ እኮ የክርስቶስ አካል ነው። ያቺ እኮ የክርስቶስ አካል ናት። ያ እኮ የክርስቶስ ነፍስ ነው። የክርስቶስ ህይወት ነው። ናውሩ ህዝብ ሆይ ቆም ብለህ ስም፣ ቆም ብለህ አድምጥ። ከዛ ይሄ ልጅ በሰቀቀን ውስጥ ነው ያለ። አሁን ወጥቼ የተኛው ሚዲያ ላይ ላውራ አለ። ካወራው ኢትዮጵያ ካወራሁኝ ያስገድሉኛል። ስለዚህ እንዲህ አይነት ጉድ ውስጥ ነው ያለ ነው። እግዚአብሔር እንድንወጣ ይርዳን። በብላክ ቤልት የሚያስፈራሩን ጊዜ ላይ ነው ያለ ነው። ኢንቨስት እናረጋለን። በሁለት ወር ውስጥ አይዲ እናገኛለን። ዘመናትን ኖሮ ያላገኙትን አይዲ ስላላገኘን እነዚህን ሰዎች እንቀጥራለን፣ እንገዛቸዋለን በሚባልበት ምድር ነው ያለ ነው። የወረደ ወሬ ስለ እንትን የሚሰበክበት መድረክ ላይ ነው ያለ ነው። የቱ ጋ ነው? ምንድን ነው? እኛ ምንድን ነው የሆነው? ወዳጆቼ ጉድ እኮ ሆነናል። ጸልዩ። ከሰሞኑ በጣም የሚገርማችሁ ነገር፣ በጣም አሳፋሪ፣ በጣም አስነዋሪ ነገር ለእናንተ ማሰማት ግዴታ ስለሆነ በቃ ካልደፈረሰ የሚጠራ ነገር የለም። በኢትዮጵያም ያሉ አባቶች ይነሱ፣ ለወንጌል ዋጋ የከፈሉ ይነሱ፣ ይንቀሳቀሱ። እኔ አሁን በቃ በጣም ከአእምሮ በላይ የሆነ መረጃ በእጄ ያለ በቃ ማሰማቴ ግዴታ ነው። ስለዚህ እግዚአብሔር ይጠብቃችሁ። ይህም ቪዲዮ ሼር አድርጉልኝ። ስለዚህ ብላክ ቤልቶች እያስፈራሩንም እየዘረፉም ያሉ እንዲቆጠቡ፣ ከእኩል ተግባራቸው እንዲቆጠቡ እየመከራችሁ እየገጸጻችሁ። መጽሐፍ ቅዱሳዊ ነው። አላስፈላጊ የሆነ ነገር ቤተክርስቲያን ውስጥ መደረግ የለበትም። የቤተክርስቲያን መሰዊያ ክቡር ነው። ያ መሰዊያ ሪስፔክት ያስፈልጓል። ያ መሰዊያ ክብር ያስፈልጓል። ስለዚህ በዛ መሰዊያ ላይ ማንም አይጨፍር። አንተ እኮ የክርስቶስ ክቡር ሰው ነህ። በአንተ ጆሮ ላይ ማንም ይጨፍራል እንደ ማይክ ስለያዘ? በአንተ ጆሮ ላይ ማይክ ስለያዘ ይሄ ፌክ ስም ስላለው በአንተ ጆሮ ላይ ማንም ይጨፍራል እንዴ? በዘይት እየተቀባባ በአንተ ላይ ማንም ሲጨፍር ዝም ትላለህ እንዴ? እድል አትስጥ እንጂ። አንተም እኮ ተካፍለሃል ደሙንና ጸጋውን። አንተም ተካፍለሃል የክርስቶስን ህይወት እስትንፋሱን አካፍለዋል። እፍ ብሎ እኮ ነው ለአዳም ጭቃ አብክቶ ክብር የሆነውን ነፍስ እፍ ብሎ ይሰራው። ስለዚህ አንተ የተሰራ ሰው እኮ ነህ። ስለዚህ ዝም አትበል እንጂ ያማል። እኔ ጋር ያለው ይሄ ነው። ስለዚህ እኔ እንነግራችኋለሁ። ማንም ይሄ በቅኔ በዛይቤ የሚነገር ነገር የለም። ስትሬት ነው የምንነጋገረው። ፌክ ነው፣ ሐሰት ነው፣ ነውር ነው። ስለዚህ ቆማችሁ አስቡ፣
ቆማችሁ ራሳችሁን ጠይቁ። የት እየሄድን ነው ብላችሁ ጠይቁ። በቃ ይሄንን የት እየሄድን ነው ብላችሁ ካልጠየቃችሁ እየተሸወዳችሁ ነው፣ እየተሸወዳችሁ ነው፣ እየተሰረቃችሁ ነው፣ እየተዘለፋችሁ ነው። ቤተ ክርስቲያንም እየተነቀፈ ነው። እግዚአብሔር እንኳን ማስተዋል ይስጠን። እግዚአብሔር ማስተዋል ይስጠን። እግዚአብሔር ማስተዋል ከሰጠን ጥሩ ነው። ስለዚህ አስደንጋጭ ስለ ብላክ ቤልት አስደንጋጭ የወረደ ንግግር፣ አስደንጋጭ መድረክ ላይ ማይጠቅም ንግግር፣ አስደንጋጭ እንደዚህ አይነት የወረደ ነገር የሚመጣ ከሐሰተኞች ነው። ስለዚህ ይህንን ጠንቅቃችሁ ወቁ። ቆም ብላችሁ ራሳችሁን ጠይቁ። ራሳችሁን ደግሞ ወዴት እየሄድኩ ነው ብላችሁ እስቲ ቆም ብላችሁ ራሳችሁን አስቡ። ለምን እንዴ ጎርፍ እኮ እስኪያልፍ ድረስ ሰው ቆሞ ጎርፍ ያሳልፋል። ሐሰተኛው እንዴት በሐሰት ይነዳናል? እዚህ እግዚአብሔር ይባርካችሁ፣ የሰማችሁትን ይባርካችሁ። ስለዚህ ይባርካችሁ ለራሳችሁ ጸልዩ።